ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ሻቢያ አሰብን ሰተን እንገላገል እያለ ነው። የአሰብ ትኩሳት ስልጣናቸውን ጭምር እንደሚያሳጣቸው የተረዱት ኢሳያስ አፈወርቂ አሰብ ላይ አንድ ቁርጥ ውሳኔ ሊያሳልፉ የታሪክ ጥፋት ላይ ደርሷል። ሆኖም ይህ ውሳኔያቸው ሌላ ከባድ ጣጣ ሊያስከትል ይችላል በሚል ተፈርቷል። በሌላ በኩል ፕሬዝደንት ኢሳያስ ከአንድ ወር በፊት በካይሮ የነበራቸውን ቆይታ የተመለከተ አደገኛ መረጃ ወጥቷል። ትሰሙታላችሁ። የኤርትራ አጋር ናት የምትባለው ኳታር ከኢትዮጵያ ጋር ወታደራዊ ስምምነት ተፈራረመች። በኳታር መከላከያ ዋና ማዘዣ ጣቢያ ከሰሞኑ ቁልፍ ውይይት መደረጉ ታውቋል። ወታደራዊ ውይይቱና ስምምነቱ የመከላከያ ሰራዊቱን ጡንቻ እንደሚያፈረጥም ታምኖበታል። ኢትዮጵያ ከኳታር ባለፈ ከፈረንሳይ ጦር ጋር ወታደራዊ ስምምነት ላይ ደርሳለች። ዝርዝሩን ይዘነዋል። ህወሓት እኔን ለማጥፋት መሞከር ትግራይ ማጥፋት ነው ሲል ዛተ። ቡድኑ ሊጠፋ በመሰለው 11ኛው ሰዓት ላይ በትግራይ ህዝብ ካባ ለመከለል እየሞከረ ሲሆን ይህም አደገኛ አካሄድ ነው ተብሏል። ከዚህ በተጨማሪ ማዕከላዊ መንግስቱ ምርጫ ለማድረግ ከሞከረ ከባድ ነገር ይፈጠራል ሲል አስጠንቅቋል። ታደምጡታላቸው። የአሜሪካ ጦር በፈጸመው ኦፕሬሽን የአይስ አባላት የሆኑ ኢትዮጵያን መገደላቸው ተሰማ። ጦሩ ከሰሞኑ በፑንትላንድ በሚንቀሳቀሱ የአይስ አባላት ላይ ዘመቻ ማድረጉ ታውቋል። ዘመቻውን በተመለከተ የዓለማችን ቁጥር 1 ባለሀብት ኤሎን መስክ ያጋራው መረጃ ትኩረትን ስቧል። በዝርዝር ይዘነዋል። ፕሬዝደንቱ በአገሪቱ ወታደሮች ቁጥጥር ስር ገቡ። በአገሪቱ መፈንቅለ መንግስት ተደርጓል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። የኤርትራ አጋር ናት የምትባለው ኳታር ከኢትዮጵያ ጋር ወታደራዊ ስምምነት ተፈራረመች። በኳታር መከላከያ ዋና አዛዥ ጣቢያ ከሰሞኑ ቁልፍ ውይይት መደረጉ ታውቋል። ወታደራዊ ውይይቱና ስምምነቱ የመከላከያ ሰራዊቱን ጡንቻ እንደሚያፈረጥም ታምኖበታል። ኢትዮጵያ ከኳታር ባለፈ ከፈረንሳይ ጦር ጋር ወታደራዊ ስምምነት ደርሳለች። የኢትዮጵያ ጦር አቅሙን ለማሳደግ ከጊዜ ወደ ጊዜ ትልልቅ እርምጃዎችን እየወሰደ ነው። እርምጃው የመከላከያውን አቅም እያሳደገው እንዳለ ወታደራዊ ሪፖርቶችና ቁጥጥራዊ መረጃዎች ያሳያሉ። ከሰሞኑ የዚያ አካል የሆነ ስምምነት በዶሃ የመከላከያ ዋና ቢሮ ውስጥ ተደርጓል። የመከላከያ ሚኒስትር አይሻ መሐመድ በኳታር ዶሃ የስራ ጉብኝት እያደረጉ ይገኛሉ። ሚኒስትሯ በዶሃ ቆይታቸው ከኳታር ምክትል ጠቅላይ ሚኒስትር መከላከያ ሚኒስትር ሼክ ሳዑድ ቢን አብዱራህማን ቢን ሐሰን አልታኒ ጋር ተወያይተዋል። በውይይታቸው በሀገሪቱ መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና ለጋራ ጥቅም ትብብሮችን ለማሳደግ እንደሚፈልጉ አንስተዋል። በተለይም በመከላከያ ልዩ ልዩ ዘርፎች ያላቸውን ትብብር ለማሳደግና ለማጠናከር በሚቻልባቸው መንገዶች ላይ መምከራቸውን የመከላከያ ኦንላይን ሚዲያ ገልጿል። በተለያዩ የኢንቨስትመንትና የአቅም ግንባታ መስኮች ትብብራቸውን ለማጠናከር ጽኑ ፍላጎት እንዳላቸውም አመላክቷል። ይህ በእንዲህ እንዳለ ኢትዮጵያ ከፈረንሳይ ጦር ጋር ወታደራዊ ስምምነት ደርሳለች። በጀነራል ፒር ሼል የተመራ የፈረንሳይ ወታደራዊ ልዑክ ከመከላከያ አመራሮች ጋር መክሯል። ምክክሩ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ሲሆን በቀጣይ በሚኖሩ የሰላም ማስከበር ኦፕሬሽኖች ላይ አጠንጥኗል። ወታደራዊ ትብብሩ የሁለቱን ሀገራት መሪዎች ያደረጓቸውን ስምምነቶች ተከትሎ የተደረገ እንደሆነ ነው የተመላከተው። ኢትዮጵያ የቀጠናውን ሰላም ለማረጋገጥ እየሰራች ባለው ስራ መደሰታቸውን የገለጹት የፈረንሳይ ምድር ኃይል አዛዥ ጀነራል ፒየር ሼል በቀጣይ አስፈላጊ በሆኑ ጉዳዮች በሁለትዮሽ ትብብር እንደሚሰሩም ገልጿል። ጀነራል ፒየር ሼል በሰላም ማስከበር ተልዕኮ የኢትዮጵያ መከላከያ ሰራዊት ተሳትፎ አስፈላጊ ነው፣ ተጠናክሮ መቀጠል አለበት ብለዋል። ፈረንሳይ ለጋራ ተጠቃሚነት በወታደራዊ ቁሳቁስ ድጋፍ፣ በሰው ኃይል ስልጠና ያልተቆራረጠ ወታደራዊ ትብብር ለማድረግ ዝግጁ መሆኗንም አረጋግጧል። የኢትዮጵያ ጦር በአፍሪካ ጠንካራ ኃይል መሆኑን የገለጹት የመከላከያ ትምህርት ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን
ዘመኑ በሚጠይቀው ወታደራዊ ቴክኖሎጂ ታግዞ ግዳጅ ለመወጣት ከፈረንሳይ ጋር በትብብር እንሰራለን ብለዋል። ጀነራል ይመር መኮንን ከፈረንሳይ ጋር የረዥም ዓመታት ወታደራዊ ግንኙነት አለን። ይህንኑ የቆየ ወዳጅነታችንን በተለያዩ ወታደራዊ ዘርፎች አጠናክረን መቀጠል እንፈልጋለን ብለዋል። በውይይቱ የኢትዮጵያ መከላከያ ጀነራል መኮንኖች ከፈረንሳይ መከላከያ ጋር መስራት ባለባቸው ወታደራዊ መስኮች ከፈረንሳይ የጦር ልዑካን ጋር ሀሳብ ተለዋውጧል። ሁለቱ ሀገራት በወታደራዊ መስክ ያላቸው ዳራ የኢትዮጵያ መከላከያ ሰራዊት ሽብርተኝነትን ለመዋጋት እያከናወናቸው ስላለው ተግባራት በመከላከያ ሰላም ማስከበር ማዕከል ገለጻ ተደርጓል። ህወሓት እኔን ለማጥፋት መሞከር ትግራይን ማጥፋት ነው ሲል ዛተ። ቡድኑ የህልውና አደጋ የገጠመው በመሰለው 11ኛ ሰዓት ላይ በትግራይ ህዝብ ካባ ለመከለል እየሞከረ ሲሆን ይህም አደገኛ አካሄድ ነው ተብሏል። ከዚህ በተጨማሪ ማዕከላዊ መንግስቱ ምርጫ ለማድረግ ከሞከረ ከባድ ነገር ይፈጠራል ሲል አስጠንቅቋል። የህወሓት ህጋዊ ሰውነት ሳይመለስ በትግራይ ምንም ምርጫ አይኖርም ሲል ህወሓት አዲስ በሾመው ቃል አቀባዩ በኩል አሳውቋል። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስግዶም ትላንት ለሚዲያዎች መግለጫ የሰጡ ሲሆን ምርጫ ቦርድ የህወሓትን ህጋዊ ሰውነት ካልመለሰ መጪው ምርጫ በትግራይ እንደማይካሄድ መናገራቸውን ለማመላከት ተችሏል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው። አብዛኛው የህወሓት አመራርና ምሁራን ወጣቶች ናቸው። ህወሓት ሊነቀል ሊተከልም የሚችለው በትግራይ ህዝብ ብቻ ነው ብለዋል። ቃል አቀባዩ የኢትዮጵያ መንግስት የፕሪቶሪያውን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ ነው ሲል ከሷል። ከዚህ ባለፈም ድሮኖችን ጭምር እየተኮሰ ነው ሲልም ከሷል። ምንም እንኳን የፌዴራል መንግስቱ ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ነው ያለው ህወሓት በህወሓት በኩል ዝግጁ ነኝ ብሏል። ቃል አቀባዩ ወደ ምዕራብ ትግራይ ወይም ወልቃይት የተጀመሩ የአየር በረራዎች ተፈናቃዮችን እየመለሱ ነው ለማለት ሴራና የሚዲያ ፍጆታ ናቸው ሲሉ ታዛቢዎች ህወሓት የፕሪቶሪያውን ስምምነት ሙሉ በሙሉ ከጣሰ ቆይቷል። ነገር ግን እርሱ የጣሰውን የፕሪቶሪያውን ስምምነት የፌዴራል መንግስቱ እንዲያከብር እየጠየቀ ነው በማለት እየተቹት ይገኛሉ። ሻቢያ አሰብን ሰተን እንገላገል እያለ ነው። የአሰብ ትኩሳት ስልጣናቸውን ጭምር እንደሚያሳጣቸው የተረዱት ኢሳያስ አፈወርቂ በመጨረሻም አሰብ ላይ አንድ ቁርጥ ውሳኔ ሊያሳልፉ የታሪክ ጥፋት ላይ ደርሷል። ሆኖም ይህ ውሳኔያቸው ሌላ ከባድ ጣጣ ሊያስከትል ይችላል በሚል ተፈርቷል። በሌላ በኩል ፕሬዝደንት ኢሳያስ ከአንድ ወር በፊት በካይሮ የነበራቸውን ቆይታ የተመለከተ አደገኛ መረጃ ወጥቷል። ሻቢያ ከኢትዮጵያ በኩል የተነሳው የአሰብ የባለቤትነት ጥያቄ ቅርቃር ውስጥ ከቶታል። ተዋክቶ አሰብን አይከላከል ነገር ሰራዊቱ የኢትዮጵያን ቡጢ መከላከል የሚችልበት አቅም ላይ አይደለም። በድርድርና ዲፕሎማሲ መንገድ አይደራደር ነገር በባህሪው አይደለም። ይህን ተከትሎ ከሰሞኑ አንድ ድምዳሜ ላይ ደረሰ መስሏል። ይኸውም አሰብን ሰጥቼ እገላገላለሁ ሚል ነው። ከሰሞኑ የሻቢያ ፕሮፓጋንዳ ልሳናት በአሰብ ጉዳይ ከአዲስ አበባው መንግስት ጋር የገቡበትን ውጥረት ለማስተንፈስ ወደቡን ለሌላ ውጭ ሀገር አሳልፈ መስጠት አለብን የሚል መረጃን በስፋት እያሰራጩ ነው። እነዚህ የሻቢያ ልሳናት አሰብን ለግብጽ፣ ለሳውዲ አረቢያ ወይም ለኦማን በሊዝ መልክ በመስጠት የኢትዮጵያን አፍ ማዘጋት አለብን እያሉ ነው። ይህ ግን አደገኛ አካሄድ እንደሆነ ተንታኞች ገልጿል። ሻቢያ እንዳሰበው የአሰብን ወደብ በሊዝ ወይም በኪራይ ለአንድ የመካከለኛው ምስራቅ አገል አሳልፎ ቢሰጥ ኢትዮጵያ እጆቿን አጣጥፋ አትመለከትም ይላሉ። እንደውም በአገራቱ መካከል ጦርነት በፍጥነት ሊቀሰቀስ ይችላል ሲሉ የሻቢያን ሰሞነኛ አካሄድ እየኮነኑት ይገኛሉ። ፕሬዝደንት ኢሳያስ ከአንድ ወር በፊት በካይሮ የነበራቸው ቆይታ የተመለከተ አደገኛ መረጃም ወጥቷል። ሆርን ሪቪው በድረገጹ በትናንትናው ዕለት ባሰራጨው ትንታኔ ፕሬዝደንት ኢሳያስ አፈወርቂ በቅርቡ ወደ ካይሮ ያደረጉት የ5 ቀናት የሥራ ጉብኝት ጠቅላይ ሚኒስትር አብይ አህመድ አስመራ ለጦር መሳሪያና ለተላላኪ ቡድኖች መተላለፊያ መሆኗን እንድታቆም በይፋ ጥሪ ካቀረቡ በኋላ የተደረገ ነው ይላል። የጉብኝቱ ጊዜና ለኢሳያስ አፈወርቂ ጉብኝት የቀይ ባህር ደህንነት ተብሎ የተገለጸው ዓላማ በአዲስ አበባና በአስመራ መካከል እየጨመረ የመጣውን አለመተማመን የሚያጎላ ሲሆን ግብጽ ይህን ክፍተት ለራሷ ስትራቴጂያዊ ጥቅም ለመጠቀም እየፈለገች መሆኑን ያሳያል። በታሪክ ግብጽ ኤርትራን የኢትዮጵያ ኃይል ለመገደብ እንደ ማመጣጠኛ ካውንተርዌይ ስትመለከት ቆይታለች። ለዚህም የኤርትራ መገንጠል እንቅስቃሴዎች ለምሳሌ ሻቢያንና ጀብሃን ታበረታታ ነበር።
በኢሳያስ አፈወርቂ መሪነት ኤርትራ ይህን ሚና የተቀበለች ትመስላለች። ይህን ከግብፅ ጋር በመወገን ኢትዮጵያን በተለይም ከአባይና ከቀይ ባህር ተደራሽነት ጋር በተያያዘ ያላትን ፍላጎት ለመግታት ነው። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅና የኢትዮጵያ የሁለት ውሃዎች ዶክትሪን በባህር መብት እንዳላት የሚገልጽ አቋም የግብፅን ስጋት በከፍተኛ ሁኔታ ባብሶታል። ይህም ካይሮ ስትራቴጂያዊ ጥልቀቷን ለማስጠበቅ በቀይ ባህር ዳርቻ ሀገራት ላይ ያላትን ተጽዕኖ እንድታጠናክር ገፋፍቷታል። ጸሐፊዎች እንደሚሉት የውጭ አካላት በተለይም ግብፅ መረጋጋት ከመፈለግ ይልቅ ከቀጠናው አለመረጋጋት ይጠቀማሉ። ስለሆነ ኤርትራ ኢትዮጵያን ለመገደብ እንደ ስትራቴጂያዊ መሳሪያ ተጠቅመውባታል። ይህ ሁኔታ ውጥረትን የማባባስ አደጋ ያለው ሲሆን በአፍሪካ ቀንድ የሰላምና የትስስር ተስፋዎችን ያወሳስባል። ትንታኔው በማጠቃለያው የአዲስ አበባ ዲፕሎማሲያዊ ጥረቶች የአስመራን የማተራመስ ስልቶች በመነጠልና የቀጠናውን ሀገራት በትብብር ማዕቀፍ ስር መልሶ በማቀናጀት ረገድ ካልተሳኩ የቀይ ባህርና የአፍሪካ ቀንድ ቀጠና በውጥረትና በተላላኪዎች በሚመራ አለመረጋጋት አዙሪቱ ዘፍቆ ይቀራል፣ ከቁጥጥር ውጭ ወደሆነ ግጭት ሊያመራ ይችላል ሲል አስጠንቅቋል። የጊኒ ቢሳው ወታደሮች በአገሪቱ የፕሬዝደንት ምርጫ ከተካሄደ 3 ቀናት በኋላ ፕሬዝደንቱ በቁጥጥር ስር ውለው መላው አገሪቱን መቆጣጠራቸውን አሳወቁ። የጦር መኮንኖቹ ፕሬዝደንት ኦማሮ ሲሴኮ ኤምቤሎ መያዛቸውን ያስታወቁት ረቡዕ ከሰዓት በኋላ በዋና ከተማዋ ቢሳዎ በፕሬዝደንታዊ ቤተ መንግስት ውስጥ ከባድ ተኩስ ከተሰማ በኋላ ነው። ወታደሮቹ እሁድ ዕለት የተካሄደውንና ውጤቱ ሐሙስ ይታወቃል ተብሎ እየተጠበቀ የነበረውን የምርጫ ሂደት በማገድ ሁሉንም የአገሪቱን ድንበሮች እንዲዘጉ ማድረጋቸውን አሳውቀዋል። የፕሬዝደንቱ መታሰርና የወታደራዊ አመራሮች ስልጣን መያዝ የተሰማው በአገሪቱ በተካሄደው ምርጫ ዋነኛ ተቃዋሚ ፖለቲከኛ ከውድድር ውጭ መደረጋቸው ከተሰማ ከ3 ቀናት በኋላ ነው። የምርጫ ውጤት ዛሬ ሐሙስ ይደረጋል ተብሎ ሲጠበቅ ነበረ። ፕሬዝደንት ኡማሮ ሲሴኮ ኤምቤሎ እንዲሁም ዋነኛ ተፎካካሪያቸው ፈርዲናንዶ ዲያዝም በምርጫው እንዳሸነፉ ገልጸዋል። በዋና ከተማ የሚኖሩ የዓይን እማኞች ከሰዓት የተኩስ ድምፅ መሰማቱን ገልጿል። ሆኖም ግን ተኩሱ በማን እንደተጀመረና የሞቱ ሰዎች ስለመኖራቸው ግልጽ አይደለም። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው የተኩስ ድምፅ መሰማቱን ተከትሎ በመቶዎች የሚቆጠሩ ሰዎች በእግራቸው እንዲሁም በመኪና ሸሽተዋል። ስልጣን የተቆጣጠሩት ወታደራዊ መኮንኖች ኋላ ላይ በሀገሪቱ ቴሌቪዥን ቀርበው ስርዓት አስተባባሪ ከፍተኛ ወታደራዊ የተባለ አካል ተጨማሪ መግለጫ እስኪሰጥ ድረስ አገሪቱን እንደሚመራም አስታውቋል። ፕሬዝደንቱ በቁጥጥራቸው ስር ያሉትን ወታደሮችን በተጨማሪ ህዝቡ እንዲረጋጋ አዘዋል። ከፕሬዝደንቱ በተጨማሪ ሌሎች ሰዎች በወታደሮቹ ቁጥጥር ስር ውለው እንደሆነ እስካሁን የታወቀ ነገር የለም። ቀደም ሲል የፕሬዝደንት ቃል አቀባይ የታጠቁ ሰዎችን ኢላማ ያደረጉት እሁድ ዕለት የተካሄደው ምርጫ የመራው የምርጫ ኮሚሽን መስሪያ ቤት መሆኑንና ዓላማቸው ኮሚሽኑ ያወዛጋቢው ምርጫ ውጤት እንዲያሳውቁ ለማድረግ ነው ብለው ነበር። በወታደሮቹ ቁጥጥር ስር ያለው ፕሬዝደንት ኦማሮ ሲሴኮ ኤምቤሎ በምርጫ ለሁለተኛ ዙር የስልጣን ዘመን የተወዳደሩ ሲሆን እርሳቸውም ሆኑ ተፎካካሪያቸው ውጤቱ ከመታወቁ በፊት አሸናፊ መሆናቸውን ገልጸው ነበር። ጊኒ ቢሳው ከቅኝ ግዛት ከወጣች በኋላ ተደጋጋሚ መፈንቅለ መንግስትና ፖለቲካ ያለ መረጋጋት ሲያጋጥማት ቆይቷል። የተወደዳችሁ ተመልካቾቻችን ለሰዓቱ የነበሩን ዜናዎች ነበሩ። በያላችሁበት ሰናይ ጊዜ